በልቼ አገሬን ከማፈርስ ሳልበላ ሞቼ አገሬ ብትኖር ይሻለኛል። ኢትዮጵያን መውደድ ባትችሉ አትጥሏት፣ መገንባት ባትችሉ አታፍርሷት። በመጨረሻም በምክክር ኮሚሽኑ ታሪክ ተሰራ። የምክክር ኮሚሽኑ በጀግናና ቆራጥ ሰዎች ወደፊት ሲቀጥል የዚህ ተቀናቃኞች ብጥብጥ ለመፍጠር ሲሞክሩና ሲነደፉም ተስተውሏል። በዚህም በሀገራችን ባርሲ ጉዳይ ላይ ዝምታ የተሰበረ ሲሆን ይህን ጨምሮ የአዲስ አበባ ጉዳይና የሀገራችን የቀን አቆጣጠር እንዲሁም የሰንደቅ ዓላማው ጉዳይ ውሳኔዎችን አሳልፈዋል። ዝርዝሩን በጋራ እንመለከተዋለን። በየቀኑ እገሌ ከፈረ ነው እንጂ ሰለመ ማለት በጣም ዘበት ይሆነ መጥቷል። Everyone is a creature of God. And if you think you are truly religious, you must love the other creatures of God. በኢትዮጵያ ብቻም እንዳይመስላችሁ የቡርኪና ፋሶ መሪ ካፒቴን ኢብራሂም ትራውሬ ይሄው ግስጋሴውን ወደ ክርስትና አድርጓል። ታዲያን ተከትሎ የአረቡ ዓለማት ትራውሬ ለማጥፋት የመከሩትን ምክር በዝርዝር እንመለከተዋለን። ትራውሬ ምን ብሎ አስቆጣቸው? ዝርዝሩን በጋራ እንቃኘዋለን። እንደናችሁ እዚህ ጋር በጣም ተሽሎኝ ነው። ከዚህ ቪዲዮ በኋላ በነጋታው ነው የወጣሁት የነበረው። በጣም ታምሜ ነበር። ጨጓራ ማለት ነው። የጨጓራ በሽተኛ ነበር። በሌላ ዜና ተወዳጅ ድምጻዊት ቬሮኒካ አዳነ ከመሟ ድና ወደ ቤቷ ብትገማም በገዳም የሚኖሩት ማሆይ ለቬሮኒካ የዳንሽ ቢመስልሽም አልዳንሽም፣ ሕክምና በቶሎ ያስፈልግሻል፣ ካልሆነ ግን ጥሩ አይደለም፣ ህመሙ ስር ይሰዳል ሲሉ ያስተላለፉት መልእክት በአሁኑ ሰዓት የብዙሃኑን ትኩረት ስቧል። በዙሪያም መረጃዎችን እንለውጣለን። ሰላም በመላው ዓለም ላይ የምትገኙ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዘረቁታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ። Many people in Europe are Christians and all that. In 2026, do you hear about anyone wanting to kill his brother? Go to Saudi Arabia. Today in Saudi Arabia, do people fight? Do they want to kill each other? ኢብራሂም ትራውሬ ቡርኪና ፋሶ የሁሉም እምነት ተከታዮች ሙስሊም ክርስቲያንና የባል እምነቶች በእኩልነትና በመቻቻል የሚኖሩባት ሴኩላር ሀገር መሆኗን አስምረውበታል። ሸሪያ ወይም ሌላ ማንኛውም የሃይማኖት ሕግ መቼም ቢሆን የሀገሪቱ ብሔራዊ ሕግ ሆኖ እንደማይተገበርም በግልጽ አስታውቋል። የሃይማኖት ሕግ ከመንግስት አስተዳደር ጋር መደበላለቅ እንደሌለበትም በተግባር አሳይቷል። Yes, it is said you are fighting Islam. If that's what your Islam is, then we will fight against it. ፋሶ ተማሪዎች ወደ ሀገራችሁ ተመለሱ የሚል ጥብቅ ትዕዛዝን አስተላልፈዋል። ትራውሬም እንዳሉት በአሁኑ ሰዓት ሀገሪቱ ከድህነት ለመውጣት የምትፈልገው መሐንዲሶችን፣ ሐኪሞችን፣ የግብርና ባለሙያዎችና የቴክኖሎጂ ሰዎችን እንጂ ተግባራዊ ሙያ የሌላቸውን የሃይማኖት ሕግ አጥኚዎችን አይደለም ሲሉም ተናግረዋል። እነዚህ በውጭ ሀገራት የሃይማኖት ትምህርት ላይ የተኮሩ ተማሪዎች አቅጣጫቸውን ቀይረው ሀገር ገንቢ የሆነ ትምህርት ካልተማሩና ወደ ሀገራቸው ካልተመለሱ የቡርኪና ፋሶ ዜግነታቸውን ሊነጠቁ እንደሚችሉ መንግስታቸው አስጠንቅቋል። የውሳኔ ሀገሪቱ ዜጎቿን በውጭ ኃይሎች ተጽዕኖ ስር ከመውደቅ ለመታደግ የወሰደችው እርምጃም ተደርጎ ተወስዷል። የካፒቴን ኢብራሂም ትራውሬ እርምጃ ለአፍሪካ ትልቁ አስተማሪ መልእክት አለው። ሃይማኖት የግል መንፈሳዊ ጉዞ መሆኑ ቀርቶ የፖለቲካ መጠቀሚያ፣ የጥላቻ ማስፋፊያና የውጭ ሀገራት ጣልቃ ገብነት ማስፈጸሚያ ሲሆን አደጋው እየከፋ ነው። ይህ ክስተት ሀገራት ሰላማቸውን ለማስጠበቅ ዜጎቻቸውን በእኩልነት ለማስተዳደርና ብልጽግናን ለማምጣት ጽንፈኝነትን በቁራጥነት ለመዋጋት እንዳለባቸውም ትልቁ ማሳያ ተደርጎ ተወስዷል። That's it. If that's what your Islam is, then we will fight against it. But you extremists, you need to get a grip. If you don't get a grip, in any case, the fight has begun. አንተ ለእስልምና እንዋጋለን እያላችሁ አካራሪነትን የምታውጁ ተጠንቀቁ፣ ቀጣዩ ዘመቼ በእናንተ ነው ሲል በማስጠንቀቅ ለንጽጽርም ይህንን ሐሳብ አንስቷል። በአውሮፓ ወንድሙን ሲያጠፋ አይታችሁ ታውቃላችሁን? አታውቁም? ለምን ሲያሳድጓቸው አንዱ ካንዱ በምንም እንደማይበልጥና እርስ በርሳቸውም ልዩነት እንኳን ቢኖር ተቻችለው እንዲኖሩ ስላደረጓቸው ነው። ወደ ሳውዲ ደግሞ እንሂድ፣ ሰዎች ዕለት ዕለት ህይወታቸው አለፈ ሲባል ሰማላችሁ። ለምን? የሸሪያ ውጤት ነው፣ ከራስ ውጪ ሌላ አንፈልግም የሚል ዶክትሪን አያስፈልገንም ሲል የተናገረ ሲሆን በዚህ ሰበብ ስሟ የተነሳው ሳውዲም ትራውሬ ላይ ሴራ ማሴር መጀመሯ በአሁኑ ሰዓት የሚዲያውን ትኩረት ስቧል። ትራውሬ ወደፊት ይቀጥላል። አክራሪዎች እስከ ወዲያኛው ሽኝት ይደረግላቸዋል። በልቼ አገሬን ከማፈርስ ሳልበላ ሞቼ አገሬ ብትኖር ይሻለኛል። ኢትዮጵያን መውደድ ባትችሉ አትጥሏት፣ ማክበር ባትችሉ አታዋርዷት፣ መገንባት ባትችሉ አታፍርሷት። ይህን በማድረጋችሁ ታሪክ ባትሰሩም ታሪክ አታበላሹ።
በምክክር ኮሚሽኑ ላይ የታዩት ቆራጥና ጀግና ሰዎች እጅግ በጣም የብዙሃኑን ትኩረት ስበዋል። እንደዚህ ለእውነት የሚቆሙ ሰዎችን ፈጣሪ አምላክ ለሀገራችን ያብዛልን። በምክክሩ ላይ ከፍተኛ ብልጫ እያገኘ ያለው የመጀመሪያው አጀንዳ የአዲስ አበባ ከተማ አስተዳደር ጉዳይ ነው። ከተማዋ በማንኛውም ክልል ስር ከምትከለል የፌዴራል ከተማዋ ትቀጥል የሚለው ሀሳብ አብላጫውን ድምጽ ያገኘበት ምክንያቶች ግልጽ ናቸው። አዲስ አበባ የአንዱ የሚሌላው ሳትሆን የሁሉም የኢትዮጵያን የጋራ መኖሪያ ናት። በፌዴራል መንግስት ስር መሆኗ የሁሉንም ዜጎች እኩል ባለቤትነት፣ ሰላምና መብትን ያረጋግጣል። ከተማዋ የፌዴራል መንግስቱ መቀመጫና የአፍሪካ ህብረት ማዕከል እንደመሆኗ ገለልተኛና ሁሉንም ወካይ የሆነ አስተዳደር ያስፈልጋታል። ከተማዋን ወደ አንድ ክልል ማዕከል አስፈላጊ የባለቤትነት ግጭቶችና መገፋፋትን ስለሚፈጥር የፌዴራል አስተዳደሩና መቀጠሏ ይህንን ስጋት በእጅጉ ያረግብላታል። ሁለተኛው ከፍተኛ ድምጽ እያገኘ ያለው አጀንዳ ደግሞ ልዩ የሆነው የኢትዮጵያ የ13 ወራት የቀን አቆጣጠር እንዳይቀየርና ጸንቶ እንዲቀጥል የሚለው ነው። ይህ የሆነበትም ምክንያት የቀን አቆጣጠር ከሃይማኖት ከግብርና ከዘመናት ታሪካችን ጋር ክፉኛ የተቆራኘ የኢትዮጵያን ትልቁ መለያ አይደንቲቲያችን ነው። ኢትዮጵያ የራሷን ፊደልና የቀን አቆጣጠር ጠብቃ ማቆየቷ የ13 ወራት ጸጋ በሚል ለቱሪዝምና ለሀገር ገጽታ ግንባታ ትልቅ አቅም አለው። ይህንን ልዩ ማንነት የውጭውን ዓለም ላለመኮረጅ ሲባል ህዝቡ በጽኑ ይፈልገዋል። በመጨረሻም የባንዲራችን ጉዳይ ነው። አሁን ባለው የባንዲራው ኮከብ ፋንታ የህዳሴው ግድብ ምልክት እንዲሆን አብላጫው ድምጽ ያዘለበት ምክንያት እጅግ በጣም አሳማኝ ነው። የኢትዮጵያ የታላቁ ህዳሴ ግድብ ከዳር እስከ ዳር ሁሉም ኢትዮጵያዊ በሐሳቡ ተስማምቶ ከኪሱ አዋጥቶና በላቡ የገነባው ፕሮጀክት ነው። ስለዚህ ከምንም አይነት ከፋፋይ ፖለቲካዊ ትርክት የጸዳ የእውነተኛ አንድነት ምልክት ነው። አሁን ያለው ኮከብ ከተወሰነ የፖለቲካ ዘመን ጋር ስለሚያያዝ በአንዳንዶች ዘንድ ቅሬታን ይፈጥራል። የህዳሴው ግድብ ግን የትውልዱ የልማት የትብብርና የብሩህ ተስፋ ራዕይ የሚወክል በመሆኑ አብላጫውን ህዝብ ሊያስማማ የሚችል ታላቅ አማራጭ ነው። ውድ ተመልካቾች እነዚህ ሀሳቦች በህዝቡ ዘንድ ከፍተኛ ተቀባይነት ያላቸውና አብላጫ ድምጽ ያገኙት የሀገሪቱን አንድነት፣ ታሪካዊ ማንነትና የጋራ ራዕይ በሚገባ ስለሚያንጸባርቁ ነው። የምክክር ኮሚሽኑ እነዚህን ጠንካራ የህዝብ ትርክቶች ሰብስቦ ወደ እውነተኛ ሀገራዊ መግባባትና የጋራ ህግ ያመጣቸዋል ብለን ተስፋ እናደርጋለን። ህዝቦች ለከፋ ብጥብጥ ውስጥ እየተዳረጉ ነው። በመጨረሻም በአርሲ ጉዳይ በምክክሩ ላይ የተነሳ ሲሆን መንግስት የዜጎችን የድህነት ጉዳይ በሚገባ እንዲያስጠብቅና ተጠያቂነትንም እንዲያሰፍን ጥያቄ ቀርቦለታል። ለዚህም ትልቅ አስተዋጽኦ ያበረከተውና በባለፈው ጊዜ መግለጫ ወጣው ኢሰመኮ ነው። ታውም የነበረ ጨጓራ ማለት ነው። የጨጓራ በሽተኛ ነበርኩ። ያው ቀረጻ ነበረኝ አዳዲስ መሰራቸው ወይም በቅርቡ የሚለቀቁ ስራዎች አሉኝና ለነሱ ቀረጻ ሰውነት ማሆይ የኖህ ዘመን ሰዎች ታሪክ ማንሳታቸው የዘፋኝነቱን ዓለም አዘናጊነት ለማሳየት ነው። በኖህ ዘመን የነበሩ ሰዎች የጥፋ ውሃ ሲመጣ መትረፍ ያልቻሉት በየዕለቱ በሚያደርጉት ዓለማዊ ድግስ፣ ጭፈራና ደስታ ተጠምደው የኖህን የንስሐ ጩኸት ለመስማት ጊዜ ስላላገኙ ነበር። ቬሮኒካም ሆነች ሌሎች በዓለማዊ ጫጫታና ዘፈን ዓለም ውስጥ ያሉ ሰዎች የፈጣሪን ማስጠንቀቂያ ደወል በህመም ሆነ በሌላ መንገድ የሚመጣን መልእክት ችላ ካሉ ልክ እንደ ኖህ ዘመን ሰዎች መጨረሻቸው ድንገተኛ መንፈሳዊ ውድቀት ሊሆን እንደሚችል ነው እማሆይ አበክረው ያስጠነቀቁት። በአጠቃላይ የማሆይ መልእክት ቬሮኒካ ያገኘችውን ሁለተኛ ህይወት እድል ለዝናና ለዘፈን ሳይሆን ፈጣሪዋን ለማገልገልና ነፍሷን ለማዳን እንድትጠቀምበት የቀረበ ጥልቅ መንፈሴና አባታዊና እናታዊ ጥሪ ነው። ኃጢአት በዝናና በስኬት ተጀቡኖ ሲመጣ አደገኝነቱ እጅግ በጣም የከፋ ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ ያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።